ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረር ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ለንሽ መልስ አብራችሁ ቆይታ የማድረግ ነው የሚሆነው። በቅድሚያም ክልላዊ ዜናዎች በሁለንተናዊ መልኩ ሉዓላዊነቱ የተረጋገጠ አገር ለመገንባት ሙሉ በሙሉ ከተረጂነት የተላቀቀ ማህበረሰብ መፍጠር ወሳኝ መሆኑን በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስትር ዶክተር ቢቂላ ሁሪሳ ገለጹ። የግብርና ሚኒስቴር ከኢትዮጵያ ዜና አገልግሎት ጋር በመተባበር ከተረጂነት ወደ ምርታማነት በሚል መሪ ቃል የፓናል ውይይት በድሬዳዋ ከተማ ተካሂዷል። ለቤተልሔም ደሴ ዘገባ ገዛኛ አራጌ። የግብርና ሚኒስቴር ከኢትዮጵያ ዜና አገልግሎት ጋር በመተባበር ከተረጂነት ወደ ምርታማነት በሚል መሪ ቃል የፓናል ውይይት በድሬዳዋ ከተማ ተካሂዷል። በፓናል ውይይቱ ላይ የውይይት መነሻ ጽሑፍ ያቀረቡት በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስትር ዶክተር ቢቂላ ሁሪሳ እንደገለጹት ሉዓላዊነቷ የተረጋገጠ ሀገር ለመገንባትና ከተረጂነት ሙሉ በሙሉ ታሪክ ለማድረግ የሚያስችል ሀገራዊ አቅም መፍጠር እንደሚገባ ገልጸዋል። ይህ የፓናል ውይይት ትርጉም ያለው ለውጥ መምጣት የሚያስችል ፍሬያማ ውይይት እንደሚደረግበት ይጠበቃልም ብለዋል። እንደ ሀገር ከተረጂነት መላቀቅ የምግብ ዋስትናን ከማረጋገጥ ባለፈ የሀገር ልዕልናን የኢኮኖሚ ነጻነት የሚያረጋግጥ መሆኑን መገንዘብ እንደሚገባ አስገንዝበዋል። ከተረጂነት ወደ ምርታማነት ለመሻገር በቂ የተፈጥሮ ጸጋ እንዳለን በመገንዘብ ያንን መሰረት ያደረገ ለውጥ የሚያመጣ ተግባር ማከናወን ይገባል ብለዋል። ራሷን የቻለች ሉዓላዊነቷ የተረጋገጠ ሀገር ለመገንባት የብሔራዊ ደህንነት፣ የምግብ፣ የኢኮኖሚ ፖሊሲ፣ የባህልና ማንነት ሉዓላዊነት ማረጋገጥ ይገባልም ብለዋል። በዚህም ሂደት ውስጥ ደግሞ ዜጎችን ከተረጂነት ሙሉ በሙሉ የማላቀቅ ሂደት ለመፍጠር ህዝብን ወደ ላቀ የምርታማነት ደረጃ ከፍ በማድረግ በቤተሰብ ደረጃ የምግብ ዋስትና ማረጋገጥ ላይ ትኩረት ማድረግ እንደሚገባ አስገንዝበዋል። ሀገሪቱ ያላትን ጸጋዎችና አቅሞች በመጠቀም ዜጎች በሙሉ አቅማቸው ወደ ስራ እንዲገቡ ምርትን ማሳደግና ምርታማነትን መጨመር እንዲሁም በስራውና ባመረተው ምርት የመጠቀም ባህልን ማሳደግ እንደሚገባ ገልጸዋል። በተጨማሪም ዜጎች ካገኙት ገቢ ላይ በመቆጠብ ለነገ ህይወት መሰረት እንዲጥሉና ከተቆጠበው ሀብት ላይ ኢንቨስት በማድረግ ተጨማሪ ሀብት እንዲያፈሩ የሚያስችል ሂደት ውስጥ እንዲያልፉ ማድረግ እንደሚገባ ጠቁመዋል። በክልሉ አርሶ አደሩን ከተረጂነት ወደ ምርታማነት ለማሻገር የተጀመረው ንቅናቄ ውጤት ያስመዘገበ መሆኑን የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። የኢትዮጵያ ዜና አገልግሎት ከግብርና ሚኒስቴር ጋር በመተባበር ከተረጂነት ወደ ምርታማነት በሚል መሪ ቃል በድሬዳዋ ከተማ የፓናል የውይይት መድረክ ተካሂዷል። ዘገባው የቤተልሔም ደሴ ነው። ገዛኛ አራጌ እንደሚከተል ያቀርበዋል። የኢትዮጵያ ዜና አገልግሎት ከግብርና ሚኒስቴር ጋር በመተባበር ከተረጂነት ወደ ምርታማነት በሚል መሪ ሀሳብ በድሬዳዋ ከተማ የፓናል ውይይት መድረክ ተካሂዷል። በፓናል ውይይቱ ላይ የተሳተፉት የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ክልሉ አርሶ አደሩን ከዝናብ ጥገኝነት በማላቀቅና ዘመናዊ የገበያ ማዕከላትን በመገንባት ረገድ ያከናወናቸው ስኬታማ ተሞክሮችን አቅርበዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠውን ሀገራዊ አቅጣጫ መሰረት በማድረግ በሐረሪ ክልል ርዕሰ መስተዳድር የሚመራ አብይ ኮሚቴ እስከ ቀበሌ ድረስ ባወረደው ጥልቅ ህዝባዊ ንቅናቄ ልመናን የማውገዝና ህዝቡን በስራ የመቀስቀስ ሰፊ ስራ መከናወኑን ተናግሯል። ምክትል ርዕሰ መስተዳድሯ ወይዘሮ ሮዛ ኡመር በፓናል ውይይቱ ላይ እንዳብራሩት ክልሉ የሐረማያ ዩኒቨርሲቲን የምርምር አቅም በጥቅም ላይ በማዋል በአጭር ጊዜ ውስጥ የሚደርስ የማሽላ ሰብልን በ1500 ሄክታር መሬት ላይ መሸፈን ተችሏል ብሏል። ቀደም ሲል በ1 ሄክታር መሬት ላይ በ9 ወር ውስጥ ይመረት የነበረውን 24 ኩንታል ማሽላ ብቻ የነበረ ሲሆን አሁን ግን በምርምር በተገኘው ምርጥ ዘር አማካኝነት በ3 ወራት ውስጥ ብቻ ምርቱን ወደ 63 ኩንታል ከፍ ማድረግ መቻሉን ምክትል ርዕሰ መስተዳድሯ አስገንዝበዋል። አርሶ አደሩ የዝናብ ውሃ ብቻ ከመጠበቅ ተላቆ የከርሰ ምድር ውሃን በስፋት እንዲጠቀም በመደረጉ በአሁኑ ወቅት በአመት እስከ 3 ጊዜ ማምረት የሚያስችለውን አቅም ተፈጥሯል ብለዋል። ከምርት ማደግ ባለፈ የአርሶ አደሩን የገበያ ትስስር ለማጠናከር ያላስፈላጊ ደላላ በአንድ ማዕከል ምርታቸውን እንዲሸጡ ለማስቻል በትኩረት መሰራቱን ገልጸዋል። ለዚህም ይረዳ ዘንድ በክልሉ ከ180 ሚሊዮን ብር በላይ ወጪ የተደረገበት ዘመናዊ የገበያ ማዕከል ተገንብቶ ለአገልግሎት መብቃቱን ወይዘሮ ሮዛ ኡመር ጠቁመዋል። ይህም የሐረሪ ክልል አርሶ አደርን ከተረጂነት ወደ ረጂነት ለመቀየር ለተያዘው ግብ ትልቅ ተስፋ መሆኑን ተመላክቷል።
ፕሮግራሙ ከመንገድ ተደራሽነት ባለፈ የህብረተሰቡን የኢኮኖሚ አቅምና የምግብ ዋስትና ለማረጋገጥ ከፍተኛ ሚና የተጫወተ እንደሚገኝ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። የሐረሪ ክልል የገጠር ትስስር ለምግብ ዋስትና ፕሮግራም ስትሪንግ ኮሚቴ የ2018 በጀት አፈጻጸምን በመገምገም የ2019 በጀት ዓመት እቅድን አጽድቋል። ሌኖክ ግርማ ዘገባ አዩብ ካዛሊ። የሐረሪ ክልል የገጠር ትስስር ለምግብ ዋስትና ፕሮግራም ስትሪንግ ኮሚቴ የ2018 በጀት ዓመት አፈጻጸምን በመገምገም የ2019 በጀት ዓመት እቅድን አጽድቋል። የክልሉ ምክትል ርዕሰ መስተዳድርና የኮሚቴው ሰብሳቢ ወይዘሮ ሮዛ ኡመር በመድረኩ እንደገለጹት በክልሉ በፕሮግራሙ አማካይነት ገጠርን ከከተማ በማስተሳሰር የአርሶ አደሩ ምርት በቀጥታ ወደ ገበያ ለማቅረብና የምግብ ዋስትናን ለማረጋገጥ ውጤታማ ተግባራት ተከናውነዋል። ይህንን ስኬት ዘላቂ ለማድረግም ፕሮጀክቱን ከሌሎች የልማት መርሃ ግብሮች ጋር አቀናጅቶ ማስኬድ እንደሚገባም አጽንኦት ሰጥተዋል። በፕሮግራሙ አማካይነት የሚተገበሩ ማህበረሰብ ተኮር ፕሮጀክቶች በጥራትና በጊዜው እንዲጠናቀቁ የቁጥጥር ስልቶችን ማጠናከርና የህዝብን ተሳትፎ ማሳደግ እንደሚገባም አሳስበዋል። ወይዘሮ ሮዛ አክሎም በ2018 በጀት ዓመት በፕሮግራሙ ትግበራ ሂደት የታዩ የአፈጻጸም ክፍተቶችን በማረም በ2019 በጀት ዓመት የተሻለ ስኬት ማስመዝገብ እንደሚገባም አስገንዝበዋል። የኮሚቴው አባላት በበኩላቸው በፕሮግራሙ አፈጻጸም ሂደት በበጀትና በሀብት ቁጥጥር ላይ ከተወያዩ በኋላ የ2019 እቅድ ሳይጓተት በፍጥነት ወደ ትግበራ መግባት እንዳለበት አቅጣጫ አስቀምጠዋል። በመጨረሻም የስትሪንግ ኮሚቴው በቀረበው የ2018 በጀት ዓመት የአፈጻጸም ሪፖርትና በ2019 እቅድ ላይ ሰፊ ውይይት ካደረገ በኋላ አስፈላጊ ግብዓቶችን በማካተት በሙሉ ድምጽ አጽድቋል። የሰላም አደረጃጀቶች ከከፋፋይ አስተሳሰቦች በመራቅ ምርጫውን ስኬታማ ሊያደርጉ እንደሚገባ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በሐረሪ ሕዝብ ብሔራዊ ወረዳ የ7ኛው ጠቅላላ ምርጫ ሰላማዊ፣ ዲሞክራሲያዊና ፍትሃዊ በሆነ መልኩ እንዲካሄድ ለሰላም ቤተሰብ አደረጃጀት የአቅም ግንባታ ስልጠና ተሰጥቷል። ዘገባው የአደም ኢብራሂም ነው። ናርዶስ ዳምጤ እንደሚከተለው አቀርባለች። በሐረሪ ሕዝብ ብሔራዊ ወረዳ የ7ኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ በሆነ መልኩ እንዲካሄድ ለሰላም ቤተሰብ አደረጃጀት የአቅም ግንባታ ስልጠና ተሰጥቷል። በመድረኩ ላይ የተገኙት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት የሰላም ቤተሰብ አደረጃጀቶችን ከጸጥታ አካላት ጋር በቅንጅት በመስራት የምርጫውን የስኬት ጉዞ ማረጋገጥ እንዳለባቸው አሳስበዋል። ኃላፊው አክለውም አደረጃጀቶቹ ከማንኛውም ጸረ ዲሞክራሲ ተግባራት፣ ከጎሰኝነት፣ ከከባባዊነትና ከማህበረሰቡ እሴት ውጪ ከሆኑ ድርጊቶች ራሳቸውን ማቀብ እንደሚገባቸውም አስገንዝበዋል። ሆጂ ነገኛ ረቲ አና ነረር ጭማዳ አኒ ከነ ረጋን ሲኒባ ነገኛ ረቲ የኤረር ወረዳ ሰላም ማስጠበቁ ጥሩ ነው። በልማት ስራዎችም ግንባር ቀደም መሆን አለባችሁ። በተለይም ስራ ሳይሰሩ ስራ ትተው ለአባቶች የማይታዘዙ ወጣቶችን በመምከር ወደ ስራ አስገቧቸው። ወጣቶችን ጨምሮ አባቶች፣ ታላላቆች ተደጋግፈው የልማትን ስራ ማሳካት አለባቸው። የሰላም ቤተሰቡ ከማህበረሰቡ መካከል በቅርበት የተዋቀረና የሰላም ዘበኛ መሆኑን የጠቀሱት ደግሞ የሐረሪ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ቶፊቅ መሐመድ ናቸው። ኃላፊው እንደገለጹት በወረዳው ቀበሌዎች ውስጥ በአዲስ መልክ የሚገቡ ጸጉረ ልውጦችን እንዲሁም የማህበረሰቡን ሰላምና የምርጫውን ሂደት ለማወክ የሚሞክሩ አካላትን ቀን ከሌሊት በንቃት በመከታተል የአካባቢውን ደህንነት ማረጋገጥ ይገባልን ብለዋል። ነምኒ ቄሳ አባት ኻየቴ አባት ተዴቡ ኦሩሳ ኸይሰ ኻየቴ ኦሩሳ ኸዘ ነጋር ዴቡ ደንደውቀም አርሶ አደሩ ንብረቱን ወደ አስቀመጠበት ቦታ መመለስ አለበት። ከሌላ ቦታ የመጣን አካል ለመጣ ብላችሁ ጠይቁ። የሃይማኖት ተማሪ መስሎና ሌላ አካል መስሎ የሚንቀሳቀሰው ማጣራት አለባችሁ። ስልጠናው ላይ የመነሻ ጽሑፍ ያቀረቡት የክልሉ ሚሊሻ ጉዳዮች ጽሕፈት ቤት ኃላፊ አቶ ከማል ሻም በበኩላቸው የሰላም ቤተሰቡ ለአካባቢው የሰላም ባላደራ በመሆኑ እንደ ስርቆት፣ ዘረፋና ህገወጥ ስደትን ጨምሮ ማህበረሰብን የሚጎዱ ድርጊቶችን በቁርጠኝነት መታገል እንዳለበትም አብራርተዋል። ነገኛ ሆጂ ነገኛ የሰላም ስራን ለማስጠበቅ ሚሊሻን፣ ፖሊስንና የስርዓት ጋሻን ወይንም የህብረተሰብ ጸጥታ አስከባሪን ጨምሮ የምርጫ ስራ ለመስራት ግዴታ አለባቸው። ነገኛ ምርቀኔሱን ድርቀመ ቀባጃ በዘንድሮ 7ኛ ጠቅላላ ምርጫ ላይም አደረጃጀቱ የሚጠበቅበትን አስተዋጽኦ እንዲያበረክት ጥሪያቸውን አቅርበዋል።
የሐረሪ ክልል ትምህርት ቢሮ የ2018 የትምህርት ዘመን 6ኛና 8ኛ የክልልና ሀገር አቀፍ ፈተና መርሃ ግብርን ይፋ አደረገ። በዚህም 6ኛ ክፍል ሰኔ 2 እስከ ሰኔ 4 ቀን 2018 ዓ.ም እንዲሁም የ8ኛ ክፍል ፈተና ሰኔ 11 እና 12 ቀን 2018 ዓ.ም የሚሰጥ ይሆናል። የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰላን አብዲ እንደገለጹት ተፈታኝ ተማሪዎች በፈተና ወቅት በስነ ልቦና ተዘጋጅተው የተሻለ ውጤት እንዲያስመዘግቡ ቅድመ ዝግጅቶች መጠናቀቃቸውን አስታውቀዋል። ክልል አቀፉን ፈተና 6418 የስድስተኛ ክፍል ተማሪዎች በ32 የመፈተኛ ጣቢያዎች እንዲሁም 4624 የስምንተኛ ክፍል ተማሪዎች በ20 የመፈተኛ ጣቢያዎች ተፈተናውን የሚወስዱ መሆኑን ኃላፊው ጨምረው ገልጸዋል። በፈተናው የተሻለ ውጤት እንዲመዘገብ ቢሮ ከተማሪዎች ወላጆችና መምህራን ጋር ውይይት በማድረግ የማጠናከሪያ ትምህርቶችን እየሰጠ መሆኑንም ምክትል ቢሮ ኃላፊው ጠቁመዋል። በሐረሪ ክልል ሀኪም ወረዳ በከተማ ግብርና ልማት ላይ የተሰማሩ ነዋሪዎች የተለያዩ የግብርና ምርቶችን በስፋት በማምረት ተጠቃሚነታቸውን እያረጋገጡ መሆናቸውን ገለጹ። ነዋሪዎቹ ቀደም ሲል ከገበያ ይዟቸው የነበሩ የአትክልት ምርቶችን አሁን በራሳቸው ማሳ ላይ በማምረት ለምግብነት ከመጠቀም ባለፈ ለገበያ ማቅረብ መጀመራቸውን አስረድተዋል። ዘገባው የመሐመድ አብደላ ነው። አያንቱ አህመድ እንደሚከተለው ታቀርባለች። በሐረሪ ክልል ሀኪም ወረዳ በከተማ ግብርና ልማት ላይ የተሰማሩ ነዋሪዎች የተለያዩ የግብርና ምርቶችን በስፋት በማምረት ተጠቃሚነታቸውን እያረጋገጡ መሆናቸውን ገልጸዋል። መሬት እያለን መራብ የለብንም በሚል እሳቤ በበጋ መስኖና በክረምት ልማት በዓመት እስከ 3 ጊዜ ማምረት የጀመሩት ነዋሪዎች የከተማ ግብርና ስራ ጥቅማቸውን እጥፍ ድርብ እንዳደረገላቸው ከገበያ ጥገኝነት እንዳላቀቃቸውም ገልጸዋል። ነዋሪዎቹ ቀደም ሲል ከገበያ ይገዟቸው የነበሩ የአትክልትና የበቆሎ ምርቶችን አሁን በራሳቸው ማሳ ላይ በስፋት በማምረት ለምግብነት ከመጠቀም ባለፈ ለገበያ በማቅረብ ተጠቃሚ የሆኑ መሆናቸውን ተናግረዋል። ዋታ ገና ቡናቲ خرደ በረስ ኩዱራል ኦምሻተረ ኩዱራል ተራገገይወነ ካለማ ፓርቲ ጅሬያቹ ከንጀልሲ ቡና ራር ከነዋን በሪያት በበጋ ወቅትም አትክልት ስናምርት ነበር። ከበጋ መስኖ ያገኘነው ምርት ጥሩ ነበር። ሙሉ በሙሉ ተሳክቶልናል። አሁን ለሁለተኛ ዙር በቆሎ እያመረትን እንገኛለን። የበጋው ደረቅ ወቅት በመጣ ጊዜ ተባይ እንዳያጠፋብን መድኃኒት ጠይቀን እያቀረቡልን ነው። ገናና በቆሎ ብቻምኔ ጅራ ምጣጤሲስ ጎኖ አስከነቲ ጎኔቲ ዳብኔ ጅራ በሬ እንገዳ አሁን የክረምት ወቅት ስለሆነ በቆሎ ዘርተናል። እንዲሁም ስኳር ድንች ተክለናል። ባለፈው በበጋም ከአትክልትና ፍራፍሬ እያመረትን ነበር። የግብርና ባለሙያዎችም የስኳር ድንች፣ የጎመን፣ የቆስጣ ዘር እያመጡልንና ግንዛቤም እየሰጡን ይገኛል። በመድኃኒትም ሲረዱን ነበር። የጉድጓድ ውሃ ቆፍረን ኩሬ አዘጋጅተን በዲናሞ እየተጠቀምን ነው። ሁልጊዜም መሬቱ ውሃ ስላለው በማንኛውም ጊዜ ማምረት አለብን። በወረዳው የግብርና ባለሙያ የሆኑት አቶ ኑረዲን ሙስጠፋ እንደገለጹት በከተማ ግብርና የተሰማሩ ማህበረሰብ ክፍሎች ምርትና ምርታማነታቸውን እንዲያሳድጉ ከመሬት ዝግጅት ጀምሮ ቀጣይነት ያለው ሙያዊ ድጋፍ እየተደረገላቸው ይገኛል ብለዋል። በተለይም በአንድ መሬት ላይ ተደጋጋሚ ተመሳሳይ ምርት ከመዝራት ይልቅ የሰብል አይነት እየቀያየሩ እንዲያመርቱ ምክር እየተሰጠ መሆኑን የጠቀሱት ባለሙያው አርሶ አደሩ በዝናብ ላይ ብቻ ሳይደገፍ የዝናብ ውሃን በማቆርና የጉድጓድ ውሃን በመጠቀም ያለማቋረጥ እንዲያመርት እየተደረገ ነው ብለዋል። ገናና ከምቶጂታ ወጂ ባየ ወጂ ተማጀራ ወጂ ሰንከሳ ሙራስኒ በሀኪም ወረዳ በግብርና በኩል እየተሰራ ያለው ስራ በጣም ብዙ ነው። በተለይ በዘንድሮ በቆሎ በስፋት ዘርተናል። የበጋው አትክልት የተነሳበትን መሬትም ሆነ ሌላውም በአግባቡ አዘጋጅተን ካጸዳም በኋላ ነው የዘራ ነው። ስለዚህ እህሉም ንጹህ ነው። የሀኪም ወረዳ የግብርና ልማት ጽሕፈት ቤት ኃላፊ ተወካይ አቶ ሰይፉ ክፍሉ በበኩላቸው በወረዳው የከተማ ግብርናውን ይበልጥ ለማስፋፋት በርካታ የልማት ኢኒሼቲቮች በሰፊው እየተገበሩ መሆናቸውን አብራርተዋል። በተለይም በሰብል ምርት፣ በዶሮ እርባታና በንብ ማነብ ስራዎች ላይ የተሰማሩ አርሶ አደሮችን ውጤታማ ለማድረግ የምርጥ ዘር፣ የመድኃኒትና የቴክኖሎጂ አቅርቦት ድጋፍ በየደረጃ እየቀረበ ይገኛል ብለዋል። አርሶ አደሮቹም ያሉትን የውሃና የመሬት አማራጮች ሁሉ በመጠቀም ምርታቸውን ይበልጥ ያሳድጉ እንደሚገባ የኃላፊው ተወካይ አሳስበዋል። ከፍተኛ የሆኑ የልማት ስራዎች ላይ ነው ተሰማርተን ያለ ነው። ገበሬውን በተመለከተ ደግሞ ገበሬው ምላሽ ይሰጣል። እንደሚታየው ሰፊ የልማት ስራዎች እየተሰሩ ይገኛሉ። በተለይም ለምርቶች በዘር የምንረዳቸው አሉ፣ በራሳቸው የሚገዙም አሉ። እኛም ጥብቅ ክትትል በማድረግ በቂ ምርት እንዲያገኙ እንደግፋቸዋለን። ከጊዜ ወደ ጊዜ ለውጥ እያሳዩ ነው። ቀጥታ ወደ ክልል እያደረስን ከፍተኛ የልማት ስራዎች
ቀደም ሲል በገጠር አካባቢዎች ብቻ ይታወቅ የነበረው የግብርና ልማት ስራ አሁን ላይ ወደ ከተማ ቀበሌዎችም በሰፊው በመስፋፋቱ የማህበረሰቡን የኑሮ ጫና ከመቀነስ ባለፈ የክልሉን የምግብ ዋስትና በዘላቂነት ለማረጋገጥ ለሚደረገው ጉዞ ትልቅ አቅም እየፈጠረ እንደሚገኝ ተመላክቷል። ሐረር ተገኝቼ ጅቦችን ለመመገብ ጓጉቻለሁ ሲል ታዋቂው የዓለማችን የማህበራዊ ሚዲያ ተጽዕኖ ፈጣሪው ዲላን ፔጅ ገልጸዋል። ትላልቅ የዓለማችን ኩነቶችን በመዘገብ የሚታወቀውና የዜና አባት ተብሎ የሚጠራው ዲላን ፔጅ በቲክቶክ ብቻ ከ19 ሚሊዮን በላይ ተከታዮች አሉት። በኢትዮጵያ ያሉ በርካታ የታሪክና የሃይማኖት እሴቶችን ለዓለም ሕዝብ ተደራሽ ለማድረግ ዝግጅቱን አጠናቆ አዲስ አበባ ገብቷል። ዲላን በኢትዮጵያ በሚኖረው ቆይታም ለ200 ዓመታት ሰው ጅብ ሲመገብ በቆየባት ሐረር ተገኝቼ ጅቦችን ለመመገብ ጓጉቻለሁ ብለዋል። ከሐረሪ ቲቪ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። በተለያዩ ሀገራት የሚገኙ ኢትዮጵያውያን ደህንነታቸው እንዲጠበቅ መንግስት በቅርበት እየሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። በሌላ ዜና ግንቦት 16 ቀን 2018 ዓ.ም ሀገር አቀፍ የጸሎት መርሃ ግብር ይካሄዳል ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። እኛና መሰል ሀገር አቀፍ ዘገባዎች በተከታታይ ይቀርባሉ። በተለያዩ ሀገራት የሚገኙ ኢትዮጵያውያን ደህንነታቸው እንዲጠበቅ መንግስት በቅርበት እየሰራ ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ባለፈው ሳምንት ኢትዮጵያ ከተለያዩ ሀገራት ዲፕሎማቶች ጋር ጠንካራና ንቁ ዲፕሎማሲያዊ ግንኙነትን ማድረጓን አንስተዋል። ለአብነትም ኢትዮጵያ ከአሜሪካ ጋር ባደረገችው የሁለትዮሽ ውይይት መዋቅራዊ ስምምነት የጋራ ትግበራን የሚሹ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ምክክር መደረጉን ገልጸዋል። በባለብዙ ወገን ዲፕሎማሲ በተባበሩት መንግስታት የምስረታ 80ኛ ዓመት በዓል ኢትዮጵያ መሳተፏን ጠቅሰው ተሳትፎ ኢትዮጵያ ከድርጅቱ ጋር ያላትን ታሪካዊ ትስስር ያሳየችበት እንደነበር ተናግረዋል። በዜጋ ተኮር ዲፕሎማሲ ላይ የተሰሩ ስራዎች ውጤታማ እንደነበሩ የገለጹት ቃል አቀባዩ በደቡብ አፍሪካና ሳውዲ አረቢያ የሚገኙ ዜጎችን ደህንነት ለመጠበቅ ልዑክ መቋቋሙን ጠቁመዋል። በተመሳሳይ በህንድ ኒው ዴሊ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ ከብሪክስ አባል ሀገራት ጋር ውጤታማ ውይይቶች ተደርገዋል ያሉት ግንቦት 16 ቀን 2018 ዓ.ም ሀገር አቀፍ የጸሎት መርሃ ግብር ይካሄዳል ሲል የኢትዮጵያ የሃይማኖት ጉባኤ ገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በሰጡት መግለጫ እንዳሉት በሀገር ጉዳይ ላይ የአደባባይ ጸሎት መርሃ ግብር ይካሄዳል። የጸሎት መርሃ ግብሩ ኢትዮጵያ የጀመረችውን የልማት ጉዞ አጠናክራ እንድትቀጥል ብሔራዊ ጥቅማችን እንዲከበር እንዲሁም ሰላምና አብሮነትን ለመገንባት ታሳቢ ያደረገ ነው ብለዋል። ግንቦት 16 ቀን ዕለተ እሁድ ከቀኑ 9 ሰዓት ጀምሮ በአራዳ ፓርክ የጸሎት መርሃ ግብሩ እንደሚካሄድ ገልጸዋል። በጸሎት መርሃ ግብሩ ላይ የሃይማኖት መሪዎች፣ የመንግስት የስራ ኃላፊዎች፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ የኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ሀገራዊ ምክክር ኮሚሽን ተወካዮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙ የፋና ብሮድካስቲንግ ዘገባ አመላክተዋል። የኢትዮጵያ ቡና በዓለም አቀፍ ገበያ ያለውን ተጽዕኖ ለማሳደግና የገበያ ተደራሽነቱን ለማስፋት የተለያዩ ስትራቴጂዎች ተነድፈው የተሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ዶክተር አዱኛ ደበላ ለጋዜጣ ፕላስ እንደገለጹት በዘርፉ በዓለም ገበያ የኢትዮጵያን ድርሻ ይበልጥ ለማሳደግ በተለይ በምርት ጥራት ላይ ከፍተኛ ትኩረት ተደርጎ የተሰራ ይገኛል። ኢትዮጵያ ከአፍሪካ ትልቋ የቡና አምራችና ላኪ ሀገር ስትሆን በአሁኑ ወቅት የቡና ምርት ጥራትና የገበያ ተጽዕኖ በከፍተኛ ደረጃ እየጨመረ መምጣቱን ገልጸዋል። እንደ ዋና ዳይሬክተሩ ገለጻ በዘርፉ የተሰማሩ አርሶ አደሮች ምርታማነት ለማሳደግ አቅማቸውን መገንባትና የቡና ጥራትን ማረጋገጥ ላይ ትኩረት ሰጥቶ የሰራ ነው። በዓለም አቀፍና በአፍሪካ ደረጃ ያላትን የገበያ መዳረሻ ለማስፋፋት ስትራቴጂዎች ተነድፈው መተግበራቸውን ጠቅሰዋል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በየካቲት ወር 2027 ዓ.ም አራተኛውን የአፍሪካ የቡና ሳምንት በአዲስ አበባ የምታዘጋጅ ሲሆን ይህም በቡና የሚኖርን ተጠቃሚነት የሚያሳድግ ነው። በተለይም አነስተኛ አምራቾችን ለማበረታታት የቡና ምርት ጥራትን ለመጠበቅና አርሶ አደሩን ተጠቃሚ ለማድረግ ከፍተኛ ሚና ይኖረዋልም ሲሉ ገልጸዋል።
ብልጽግና ፓርቲ በአማራ ክልል የተለያዩ አካባቢዎች የምርጡኝ ቅስቀሳ መርሃ ግብር አካሂደዋል። የፓርቲው የምርጡኝ ቅስቀሳ መርሃ ግብር በጸናና በተደራጀ የሴቶች ድምጽ ኢትዮጵያን ወደ ተምሳሌት ሀገር እናሻግራለን በሚል መሪ ሀሳብ ነው የተካሄደው። የምርጡኝ ቅስቀሳው በደብረ ማርቆስ፣ ላሊበላ፣ ዱርቤቴ፣ ሸዋሮቢት፣ ደንበጫ፣ ደብረ ታቦር፣ ወረኢሉ፣ አዴት፣ ደብረ ሲና፣ ወረታ፣ ግንደወይንና ሌሎች ከተሞች መከናወኑ ተመላክተዋል። በምርጡኝ ቅስቀሳ መርሃ ግብሩ ላይ በየአካባቢዎቹ የሚገኙ የብልጽግና ፓርቲ ሴቶች ክንፍ አባላትና ደጋፊዎች እንዲሁም ነዋሪዎች ተሳትፈዋል። በዚህ ወቅትም ብልጽግና ፓርቲ ሴቶችን ሁለንተናዊ ተጠቃሚነት ይበልጥ ለማሳደግ የሚሰራ ሀገራዊ ፓርቲ መሆኑን የሚያንጸባርቁ መልእክቶች ተላልፈዋል። ተሳታፊዎቹ ለብልጽግና ፓርቲ ያላቸውን ጽኑ አጋርነት በመግለጽ ፓርቲው የጀመራቸውን የልማት የሰላምና የብልጽግና ስራዎች አጠናክሮ እንዲቀጥል የበኩላቸውን ሚና ለመወጣት ዝግጁ መሆናቸውን አረጋግጠዋል። ከውጪ ወዳገኘናቸው ዘገባዎች ስናልፍ የኢቦላ ክትባት ለማዘጋጀት 9 ወራት ሊፈጅ እንደሚችል የዓለም ጤና ድርጅት አስጠነቀቀ። ቫይረሱ ክትባት ለማግኘት የሚወስደው ጊዜ ረጅም በመሆኑ እነዚህ አሃዞች እንደሚጨምሩ ይጠበቃል። ለቢቢሲ ዘገባ ባህር ጠንክር። የዓለም ጤና ድርጅት አዲስ የተከሰከሰውን የኢቦላ ዝርያ የሚከላከል ክትባት ለማግኘት እስከ 9 ወራት ድረስ ሊፈጅ እንደሚችል ተናገረ። ቡንዲ ቡጊው የተባለው የኢቦላ ዝርያ ለመቆጣጠር 2 ክትባቶች በእጩነት የቀረቡ ቢሆንም እስካሁን የትኛውም ክትባት የክሊኒካል ሙከራ እንዳልተካሄደበት የድርጅቱ አማካሪ ዶክተር ቫሴ ሙርቲ ተናግረዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንዳስታወቁት 600 የሚጠጉ የኢቦላ ኬዞች አሉ። 139 የሚሆኑት ሰዎች ደግሞ በቫይረሱ ህይወታቸው አልፏል። ለቫይረሱ ክትባት ለማግኘት የሚወስደው ጊዜ ረጅም በመሆኑ እነዚህ አሃዞች እንዳይጨምሩም ይጠበቃል። ዶክተር ቴድሮስ በጄኔቫ ለጋዜጠኞች በሰጡት መግለጫ የመጀመሪያው በቫይረሱ የተያዘ ሰው በተገኘበት በዲሞክራቲክ ሪፐብሊክ ኮንጎ እስካሁን 51 የተረጋገጡ ኬዞች የተገኙ ሲሆን በጎረቤት ኡጋንዳ ደግሞ 2 ሰዎች እንደተገኙ ተገልጿል። ባለፈው እሁድ የዓለም ጤና ድርጅት ኢቦላን ዓለም አቀፍ የማህበረሰብ ጤና ስጋት ሲል የበየነው ሲሆን ሆኖም የወረርሽኝ ደረጃ ላይ አለመድረሱን አስታውቋል። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የተረጋገጡ 51 ኬዞች የተገኙት በአገሪቱ ምስራቃዊ ክፍል በምትገኘው ኢቱሪ ግዛትና ሰሜን ኪቩ ግዛት ውስጥ ነው። በኡጋንዳ ዋና ከተማ ካምፓላ የተገኙት 2 ሰዎች ከዲሞክራቲክ ሪፐብሊክ ኮንጎ የመጡ ሲሆኑ ከነዚህም ውስጥ አንደኛው ህይወቱ አልፏል። በዲሞክራቲክ ሪፐብሊክ ኮንጎ ያለው የበሽታው መጠንም ከዚህ በላይ እንደሆነ እናውቃለን ሲሉ ዶክተር ቴድሮስ ተናግረዋል። ህይወታቸው ካለፉ ሰዎች መካከል የጤና ባለሙያዎች እንደሚገኙበት በመጥቀስ ይህ ክስተት በተለይ አሳሳቢ መሆኑን አክለው ተናግረዋል። ቻይና የታዳጊ ሀገር ጥቅማጥቅሞችን ልትተው መሆኑ ተነገረ። ይህ ውሳኔ ለበርካታ ዓመታት ቻይና በአንድ ላይ ይዛቸው የኖረችውን 2 ተቃራኒ ማንነቶች የሚያበቃለት ይመስላል። ምስጋናው ኃይሉ። ቻይና ታሪካዊ ውሳኔ ያሳልፋለች። በዚህም ለታዳጊ ሀገራት ጥቅማጥቅሞችን ልትተው መሆኑ ተነገረ። በዓለም አቀፍ የንግድና ዲፕሎማሲ መድረክ ላይ ለዓመታት የነበረውን ሚዛን ሙሉ በሙሉ የሚያስቀር ታላቅ መግለጫ ከቤጂንግ ተሰምቷል። ቻይና ካሁን በኋላ በዓለም አቀፍ ድርድሮች ላይ ታዳጊ ሀገር በመሆኗ ብቻ የምታገኘውን ልዩ ጥቅማጥቅሞችን፣ ተጨማሪ የጊዜ ሰሌዳዎችና ቀለል ያሉ የንግድ ግዴታዎችን እንደማትፈልግ በይፋ አስታውቃለች። ይህ ውሳኔ ለበርካታ ዓመታት ቻይና በአንድ ላይ ይዛቸው የነበረውን 2 ተቃራኒ ማንነቶች የሚያበቃለት ይመስላል። ሀገራቱ በአንድ በኩል የዓለማችን ግዙፍ የፋብሪካ ኢንዱስትሪ ማዕከል ስትሆን በሌላ በኩል ደግሞ በሕጋዊ ሰነዶች ላይ አሁንም ታዳጊ ሀገር ተብላ ስትመዘገብ ቆይታለች። አሁን ግን የቻይናው ጠቅላይ ሚኒስትር ሊ ኪያንግ እንደገለጹት አገሪቱ ከዓለም ንግድ ድርጅት ላይ የሚሰጠውን ልዩና የተለየ መብት በገዛ ፈቃዷ ለመተው ወስናለች። ይህ እርምጃ ቀላል የቴክኒክ ፖሊሲ ለውጥ ሳይሆን ቻይና ለጀመረችው አዲስ መሪነት ዘመን የረቀቀ ዝግጅት መሆኑ ያሳያል። ውሳኔው በተለይ ለአሜሪካና ለአውሮፓ ህብረት ትልቅ ምላሽ የሰጠ ሲሆን ምዕራባውያን ቻይና በታዳጊ ሀገር ስም ተሸሽጋም የራሷን ገበያ ትጠብቃለች በማለት የሚያቀርቡባትን ትችት ሙሉ በሙሉ የሚያከሽፍ ነው። በሌላ በኩል ደግሞ ቻይና ጥቅማጥቅሞቹን ብትተውም የታዳጊ ሀገርነት ስሟን ክብቧን ግን ፍጹም አትለቅም። ይህ ከአፍሪካና ከሌሎች የማደግ ላይ ካሉ ሀገራት ጋር ያላትን ወዳጅነት ለማጠናከር የግሎባል ሳውዝ ህብረት መሪ ሆና ለመቀጠል ያስችላታል። የዘርፉ ባለሙያዎች እንደሚናገሩት ቻይና በተግባር ብዙም የማትጠቀምበትን ህጋዊ መብት በመተው በምትኩ እጅግ ግዙፍ የሆነ የዲፕሎማሲ ፖለቲካዊ በላይነት መግዛት ትችላለች። ይህ በዘመናዊ ዓለም ፖለቲካ ውስጥ እውነተኛ የማስተር ክላስ ስልት ተብሎ ሊጠቀስ የሚችል ታሪክ ክስተት ነው ሲል ኖ ዋን ኬር ፖስት ዘግቧል። በመጨረሻም ስፖርት ዜና
አስቶን ቪላ የዩሮፓ ሊግ ሻምፒዮን ሆኗል። አሰልጣኝ ኡናይ ኤምሬ በክለቡ ታሪክ ውስጥ ስማቸውን በደማቅ ቀለም ማጻፍ ችለዋል። ጅላሉ ኑሪ ዝርዝሩ እንደሚከተል ያቀርበዋል። ተራራውን ተሻግረው ከጫፍ መድረስ ችለዋል። አስቶን ቪላዎች በኢስታንቡል የአውሮፓ መድረክ የድል ጽዋን በሚገባ ተጎንጭተዋል። ታላቅነት በተግባር ተመስክሯል። በቤሺክታሽ ፓርክ ፍሬቦርግን አንበርክከው የአውሮፓ ሊግን ድል ከእጃቸው ካስገቡ ወዲህ አምበሉ ጆን ማጊንና አሰልጣኝ ኡናይ ኤምሬ የክለቡ ታሪካዊ ጀግኖች ማህደርንም ተቀላቅለዋል። ከተመደበላቸው ቁጥር 11000 በላይም ተሻግረው በስፍራው የተገኙት የቪላ ደጋፊዎች ፌሽታውን በሚገባ ማጣጣምም ችለዋል። በ3 አስርት ዓመታት ውስጥ የመጀመሪያ ታላቅ ዋንጫቸውን እንዲሁም በ44 ዓመታት ውስጥ በአውሮፓ መድረክ የመጀመሪያ ድላቸውን ቪላዎች በትግል የግላቸው አድርገዋል። የአውሮፓ ሊጉ ኤክስፐርት ኤምሬ አምስተኛ የመድረክ ዋንጫውን ነው የግሉ ያደረገው። በሱ ስር በከፍተኛ ደረጃ ለተለወጠው የበርሚንግሃም ከተማ ክለብም ሌላ የምስክር ወረቀት። በ3 ዓመት ከግማሽ ጊዜ ውስጥ ኤምሬ ለወራጅ ቀጠና ተጠግቶ ሲጫወት የነበረ ስብስብን ነው በተከታታይ ለ3 ዓመታት ለአውሮፓ መድረክ ተሳትፎ ብቁ በማድረግ አሁን ደግሞ ክለቡን ከዋንጫ ጋር ያነገሰው። ወደ ወርሃ መስከረም መለስ ብለን ብናስታውስ እንኳን ቪላ ተፈረካክሶ ወደ አመድነት የተቀየረ ይመስል ነበር። በፕሪሚየር ሊጉ የመክፈቻ 5 ጨዋታዎች 3 ነጥብ ብቻ ነበር ማሳካት የቻሉት። የመጀመሪያ ግባቸውን ራሱ ከሁሉም ፕሪሚየር ሊግ ክለቦች ዘግይተው ከሰንደርላንድ ጋር በነበራቸው 5ኛ ጨዋታ ነበር ከመረብ ጋር ያገናኙት። የጃኮብ ራምሴ ከቪላ ተሰናብቶ ወደ ኒውካስል መጓዝም ብዙ ተሰላፊዎችን ደስተኛ አላደረገም ነበር። ቪላ በአውሮፓ ሊግ የመጀመሪያ መርሃ ግብሮች ከቦሎኛና ፌኖርድ ጋር ያደረጋቸው ጨዋታዎችም ከፕሪሚየር ሊጉ ደካማ ጉዞ የተወሰነ ፉታን ሰጥቶት ነበር። በህዳር ወር ውስጥ ብቻ ቪላ በሁሉም ውድድሮች 7 ተከታታይ መርሃ ግብሮችን በድል አጠናቀቀ። በዚህ ቀጥሎ እስከ ፈረንጆቹ ገና በዓል ባለው ወቅት 11ኛ ተከታታይ ድላቸውን በማጣጣም ለውድድር ዓመት ጉዟቸው ሌላ ጠንካራ መሰረትን ጣሉ። በወርሃ ጥር ክለቡ የገጠመው የካማራ ቴሌማንስና ማጊን ጉዳት ግን ሌላ መሰናክል ሆነ ለእመርታ ጉዟቸው። ቪላዎች ለአውሮፓ ሊግ ሲሉ ዋጋ የከፈሉበትን መርሃ ግብርም በግማሽ ፍጻሜ በኖቲንጋም ፈረስት ከተረቱ በኋላ ለደካማው ቶተናም እጅ በመስጠት አስመልክተውናል። በሜዳቸው ኖቲንጋምን በሚገባው ለማንበርከክ ሲባል ባለፈው አርብ የአርኔ ስሎትን ስብስብ 4-2 በመርገጥ የቻምፒየንስ ሊግ ተሳትፎን ያረጋገጠው ቪላ ሙሉ ቁልፉን ለኤምሬ አስረክቦ ዘመናቸውንና መንገዳቸውን የወርቅ አድርጎላቸዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ ፕሮግራሞች ጋር መልካም ቆይታ። ጤና ይስጥልን።